ኪሩቤል እናቴ የሞተችው በእኔ ስበብ ነው። ምክንያቱ እኔ ነኝ እናቴ ለሞተ። ስለዚህ መኖር አይገባኝም። ሁሌ እያለቀስኩኝ አልኖርም። ራሴን ማጥፋት ነበረብኝ። ጀግና ብሆን ታዲያ ምንም ቃሉ ወይ ደግሞ የምትፈልገው ነገር ካለ በድንገት እንድትቆም ያደረገ የሆነ ነገር አለ ማለት ሽጉጥ አውጥቶ ሰጥቶታል። ምናልባት ኪሩቤል አውጥቶ ቆይ ምን ሆነሃል? ከዚህ በኋላ እንደዚህ እያለቀስኩ ነው ማለት ሁላችንም እኮ በሆነ ሰዓት በሆነ አጋጣሚ የምንወደውን ሰዓት አሁን እንደተፈጠረው ማለት በቃ ነው ብሏል። የማይመኑት ቀለል አድርገህ እንደፈልጋለህ ኪሩቤል አንተ ራስህ እንድትጎዳ አልፈልግም። ለየት ያለች ዴክሩ ባባሽ ሆናለች። ምን አስባለሁ? ሰላም ውድና የተወደዳችሁ ያላችሁ በያላችሁበት ዳርቻ ሰላማችሁ ዛሬም በአዲስ ወደ እናንተ መተናል። ሚስጥር ተከታታይ ታረግን እወዳታለሁ ይላል። ደግሞ እድሜ ዘመናት ታሪክቸውንም ማሳጠው ታዲያ ለነን ከመልቀስ በዛብኝ ቀምቷቸው እሷ እኮ እድሜ ዘመናት ተጎድታለች። ሳይዘረፍ አንድ ቀን እንኳን መጎዳት የለብኝ ንብረት ተዘርፏል በሚል ተልካሻ ምክንያት ቤታቸውን ቀምቶ ጎዳና ላይ ነበር። ነገር ይሄንን ውርደት ከሞኝ ራሴን በሰቀል ነበር። ዶክተርን አስመስሎ መልካም ሰው ጥሎላቸው ስለነበር ወደዛ ተጠግተው ቢኖሩም በሊዲያ በኩል እናትና ልጅ ሀረግና የሻረግ እናቷ በጣም ከባድ ጊዜ ነበር ያሳለፉት። በእነሱም በሷም የተነሳ ጎዳና ላይ እስከ መውጣት ጎዳና ላይ ደግሞ በሚከታተሏት ሰዎች የተነሳ ከነሱ ሽሽትም ራሷን አደጋ ላይ እስከመጣል ደርሳ ነበር ሀረግ። አሁን ላይ ከዛ ተመልሳ ሕክምና ሊገባ አግኝታ ወደ ራሷ ስትመለስ ደግሞ እናቷን ያጨካኝ ሆነው አቶ ዘበነ ገሏቸዋል ማለት ነው። እናም ይህን የተመለከተው ኪሩቤል ሁሉ የሆነው በእኔ ምክንያት ነው። ተነስተሽ መቆም አለብሽ የኔ ቆንጆ። እናቴን እሷ ዋጋ ከፍላ እንዳሳደገችኝ እኔ ለእሷ ዋጋ መክፈል ሲገባኝ እኔ ነኝ እንደዚህ ያረኳት እናቴን በሚል ልዲያማ ቢያጭዱት ክምር አይሞላም የሚባለው ነገር በጻጻት እንግዲህ መሞት የምፈልገው መሞት ነው የምፈልገው ብለዋል ወንድሟ። ምክንያቱም ለሱ ብላ በጣም ብዙ ዋጋ ከስደት እስከ ሀገር ውስጥ ባለ ብዙ ዋጋ ስለከፈለች ማለት ነው። አሁን ላይ ሀረግም እንግዲህ ራሱ ስለነበረ በህመም የምር ይሄን ነገር እንዳደርገው ፈልጋል። ራስን እንደ ጀግና ልጅ የምታስበው መሞት ይገባኛል አይደል? በላ ራስ ላይ ተኩስ እናት ሞቷል። እህትን ታማለች። ምናልባት እህትን ቀን እየጠበቀችው አስታውስ። የሆነ ሁሉ የሆነው በአንተ ጅልነት የሚያፈቀረችው ይመስላል። እንግዲህ አሁን ላይ ለሁሉም መልካምና እንደ በመርሷ እንደብቃ ቀረ የሆነ ሁሉ የሆነ በአንተ ጅልነት እና አቶ ዘበነ ወይዘሮ ቤታቸው በድፍረት ቃታውን ገዛ ለዚህ ሁሉ ጸጸት ማምለጫ የማርያም ነው ይሰጣል። ፈሪ ስለሆንክ ነው መሞት ነው የመረጥከው። ፈሪ ነህ። የተጋረጠብን ፈተና ለማምለጥ የመቃብር ጉድጓድ የምትፈልግ ፈሪ፣ ከጸጸትና ከስህተት ለመስወር ሞትን ብቸኛ ምርጫ የምታደርግ ፈሪ፣ ኃላፊነትን ላለመቀበል የሞትን ጽዋ ለመጋት የምትሯሯጥ ፈሪ። ፈሪ አይደሉም። ፈሪ አትበለኝ። አመመኝ፣ ነገርኩ። የትኛውም መድኃኒት ግን መሜ ሊያሳግስልኝ አልቻለም። ፈሪ አይደሉም። አየህ፣ ለዚህ ነው ፈሪ ወንድ ነኝ ደፋር ነኝ የምትል ከሆነ ከእነዚህ ስቀል ፊት ለፊት ተቀመጥ። ፊት ለፊት ራስን መሞት የእናትህን ቁስል የሚሽር ከድካም እፎይ የሚሉበት ከጎበጡበት የሚያቃና እንባቸውን የሚያበስ ሐዘናቸውን የሚያጽናና ጥርሳቸውን በደስታ የሚያስገልጥ የተጫናቸውን አፈር ገለባ የሚያደርግ የታሰሩበትን መግነዝ የሚፈታ መቃብራቸውን የሚገለብጥ ከሆነ አንድ ጊዜ አይደለም 1000 ጊዜ ብትሞት ደስ እያለኝ በክብር ይሻላል። ወይዘሮ ዘበነ አሁን ላይ ግን ራሱን ሰው ተሰውሮ የትም ማግኘት አልተቻለም። እሱን ለማግኘት ኪሩቤል በየቦታው ቢሯሯጥም መሰል እሱን የመሰለ እንዲህ አለ እንጂ እሱን ራሱን ሊያገኙ አልቻለም። ነገር ግን ቁጭ ብዬ አላለቅስም እደፋሃለሁ እያለ እየዛተ ከዛ ከዚህ ይሯሯጣል። ዘበነም ተደብቆ ያለበት ቦታ አይታወቅም። ቤተሰቦቹንም ዘመር ጋር አስጠግቶ ነው ያለው። ሙሉ ንብረቱን በቁማር ተበልተዋል የሚባል ወሬ ተሰምቷል። እናም እንግዲህ ኪሩቤል ብድግ ሳያስበው ቁጭ ባለበት በሀሳብ ተውጦት ደግሞ ሳያስበው ብድግ ብሎ ይቆማል። እና ይሄን የተመለከተው ዶክተር ግራ ገብቶት እንዴ ቆምክ እኮ ሲለው አውቆም ያለው አለ። እና በእኔ ምክንያት እኮ ነው እማዬ እንደዚህ ሆነችው። በቃ እንደዚህ ነው የምኖረው ሁልጊዜ እያለቀስኩ። እማዬ እኮ እኔን ለማሳደግ በጣም ብዙ ዋጋ ከፍላለች፣ ዝቅ ብላለች፣ ከስታለች፣ ጠቁራለች፣ ተርባለች፣ ተጠምታለች፣ ብዙ ነገር ሆናለች። እና የሷን ሞት የሷን ሀዘን እንዲህ ሁሌ እያለቀስኩ ነው አሁን ላይ የምኖረው። አይ እኔ መኖር አይገባኝም፣
እኔ እኮ ፈሪ ሁኜ እንጂ ራሴን መስቀል ነበረብኝ ሲል ዶክተርም እንዲዛ ይሻላል ብሎ ሽጉጥ አውጥቶ ሰጠውና ይሁንና ራስ ላይ ተኩስና ራስህን ግደል። ሁሉም ነገር የሆነው ባንተ ነው፣ ባንተ ቂላቂልነት፣ ባንተ ሞኝነት፣ ባንተ ግብስነት፣ ባንተ ስተት ነው ይህ ሁሉ ነገር የተፈጠረው በላ እያለ ሲያበረታታው እሱም በስተ መጨረሻ ቃታውን ያለምንም ማመን ታሳበው። ሲስበው ደግሞ የተቀበለው ሌላ ያላሰበው ነገር ነበር። ዶክተርም ይዞ በጥፊ ባበሉባ ነበር የተቀበለውና እንደ ፈሪ ነህ ሲለው ዶክተር እኔ ፈሪ አይደለሁም ይላል። ፈሪ ነህ እንጂ ታዲያ ምንድነህ? በህይወትህ ህይወት የሚያመጣብህን ፈተና ይህ ሁሉን ችግር ይህ ሁሉን ውጥረት ፊት ለፊት መጋፈጥ ስላቃተህ ሞተህ በአስክሬን ሳጥን ውስጥ እንዲሁም ደግሞ በአፈር ውስጥ በመቃብር ራስህን ለመደበቅ የምትጣጣር ፈሪ ነህ። ጀግናማ ብትሆን ይህን ሁሉ ነገር ትጋፈጠው ነበር። ስለዚህ አንተ ሞተህ በአስክሬን ውስጥ ራስን መደበቅ የፈለግ ፈሪ ነህ ብሎ ሲመታው እኔ ፈሪ አይደለሁም ይላል። ፈሪ ካልሆንክ ነገሮችን ሁሉ ፊት ለፊት ተጋፈጣቸው ብሎታል። እናም ይሄ ምክር የገባው ይመስላል። እናም ኪሩቤል ከዛም በኋላ በቃ አሁን ጊዜ ማጥፋት የለብኝም መሄድ ያለብኝ ሲሌት ነው የምትሄደው ሲለው ዘበነ የሚባል ጨካኝ የሚባል አሪዎስ እንትን ማለት አለብኝ እሱንም መግደል አለብኝ ብሏል። እና የት እንዳለ ታውቃለህ ቢለውም ሙሉ ንብረቱን በቁማር ስለተበላና ቤተሰቦቹን ዘመድ ጋር አስጠግቶ እሱ ራሱን ተሰውሯል፣ የት እንዳለ አይታወቅም ሲል እና ታዲያ እንዴት ታገኛለህ ሲለው አንዳንድ ቦታ ይታያል የተባለበት ቦታ ላይ የሚጠቁመው ሰው እንዳለ ጊዜያዊ መረጃ እንደሆነ ተናግሯል። ፖሊስ ሳይሆን እኔ ራሴ ነኝ ዋጋውን የምሰጠው ፍርዱን የምሰጠው እያለ ቢሯሯጥም እንግዲህ አየነው ተመሳሳይ ሰው ከመባል ውጭ ከዚህ ውጭ ያተረፈ ነገር የለውም። ዶክተር ጓደኛው ደውሎ እንደ ፖሊስ ሳይሆን እንግዲህ ምንም አይነት መረጃ እንደሌለና ነገር ግን ነገሮቹ ሁሉ ወደ ራሱ ወደ ዶክተር ቤት እያመሩ እንደሆነ በእነሱ ላይ ጥብቅ ምርመራ መደረግ እንዳለበት ተናግሯል። ያኔ ስመጣ ግን እንደ ጓደኛ ሳይሆን የምመጣው እንደ ፖሊስ ነው እንገናኝ ሰው ብሎ ዘግቷል ዶክተር ላይ። እናም እንግዲህ ዶክተርን ሀረግ ዘንድ ሄዶ እንትን ሲላት እኔ እየጠበቅኩሽ ነው ያለሁት ሲላት እሷም አንተ የኔን መንቃት ነው የምትጠባበቀው፣ ሁላችንም የተለያየ መጠባበቅ፣ እኔ ደግሞ ሞቴን ያኔ በስቃይ መሀል ሁኜ ሞቴን ባልፈልግም ሞቴን ስጠባበቅ ያውና አልሞትኩኝም፣ አሁንም ማኔ ሞቴን ስጠብቅ ይኸውና አልሞትኩም፣ በምክንያት ነው እድለኛ አይደለሁም ብዬ ማስምለው ብላለች። እና ዶክተርም አንተ መንቃቴን ትፈልጋለህ፣ እኔ ደግሞ ሞቴን እጠብቃለሁ ስትለውም እና እንግዲህ እሱም ደግሞ ሊያጣት እንደማይፈልግና እያያት እንደምትናፍቀው እንደሚሰስትላት በጣም ምን እንደሆነ ሚስጥሩ ለራሱም ያልገባው ዶክተሩ አሁን ላይ ደግሞ ወይዘሮ ሊዲያ ስንከባከበዋለች፣ ልብሶቹን በስርዓት ተኩስለታለች፣ አስተካክላ ታለብሰዋለች። በቃ ሌላኛዋ ሊዲያ ነኝ ብላ መርዟን ደብቃ በጥሩ መልክ ቀርባቸዋለች። ግን የእውነቷ ይሆን? በፍጹም ሊዲያ የእውነት መልካም ሰው ልትሆን አትችልም። በዛ ላይ ደግሞ ለሀረግ ምግብ ታበላታለች እንደምንም ካዘኗ እንድትጽናና የኔ ቆንጆ መቆም አለብሽ፣ ተነስተሽ መቆም አለብሽ እያለች እንባዋን ታብስላታለች፣ በአፋፏም ታጎርሳታለች። ይሄ ማለት ወይዘሮ ሻረግም ከመሞታቸው ከትንሽ ደቂቃዎች በፊት አንዴ ምግብ፣ አንዴ ብርቱካን ከነቢለው፣ አንዴ ብዙ ነገር እየተንከባከበቻቸው ለሳቸው ራሱ መቀየሯ ህልም ሆኖባቸው ነበር። እውነት ይህን እያረገች ያለችው ሊዲያ ናት የሚባል ነገር እና አሁን ለሀረግም የተገረመች ይመስላል። እውነት ነው ማመን ሊያቅት ይችላል። እኔ እውነት ጥሩ ሰው አልነበርኩኝም፣ ግን ያ ሁሉ አልፏል። አሁን ሌላይቱ ሊዲያ ሁኛለሁ እያለች ግን ከአንገቷ በላይ እንጂ ከልቧ አይደለም። ይህንን እንክብካቤዋን የተመለከተው ኪሩቤል ሁለተኛ እህቴ ፊት ለፊት ሀረግ ፊት ለፊት እንዳይሽ አልፈልግም፣ ምን አስበሽ ነው? ምን ለማድረግ እየሞከርሽ ነው ሲላትም እኔ ምንም ነገር ለማድረግ እየሞከርኩ አይደለም፣ እኔ እያረኩ ያለሁት ተመልሳ እንድትቆም እያገዝኳት እንጂ ምንም እያረኩ አይደለም ብላለች። እውነታው ግን ይሄ ይሆን? ይሄ አይደለም። እናም እንግዲህ ኪሩቤል ደግሞ ጠንቅቆ ስለሚያውቃት እኔ እኮ
አንቺን ጠንቅቄ ነው ማቅሽ። ከኔ የበለጠ አንቺን ሊያቅሽ የሚችል ሰው ማንም የለም። ስለዚህ ሁለተኛ እህቴ አጠገብ ካገኘሁሽ ነግርሻለሁ አታውቂኝም ሲል ግን ለምንድን ነው እናትህና እህትህ እንደሆኑ እስከ ዛሬ መደበቅ የፈለግከው? ጎዳና ላይ ወጥተው ከዛ ስላስጠቀኋቸው ስለምታፍርባቸው ብትለውም እውነታው እሱ እንዳልሆነ ስለ እሷ ማንነት ስለሚያውቅ ቤተሰቦቹን ከመጥፎ ነገር ለመጠበቅ እንደሆነና እንዲሁም ደግሞ በእሷ እያሳለፉ ያለውን ከባድ ጊዜ ሁሉንም ነገር እንደሚያውቅ ነግሯታል። ነገር ግን ምንም ይሁን ምንም የኔን ሙለታ ወይም ደግሞ መመስገን ያለብኝን የኔን መልካምነት ምንም ቢሆን ምንም ነገር ቢፈጠር የኔን መልካምነት ሊያደብሰው አይችልም ብላለች። ራሴ መልካም ነኝ እኔ ጥሩ ሰው ነኝ ብላ የምታስበው ሊዲያ አይ አንቺ ምንም መልካም ልትሆኛችም አንቺን ጠንቅቄ ያቅሻለሁ በዶክተር ደግነት ውስጥ አንቺ ልትደበቂ ቢላትም አዎ ባልና ሚስቶች እኮ ሁለት ስጋ ቢሆኑም ነፍሳቸው ግን አንድ ነው። ስለዚህ ያም ሆነ ይህም እኔን መብት አለኝ፣ የኔን መልካምነት ነው፣ የኔን ዋጋ ማሳነስ የለብህም ብለዋለች። ነገር ግን ኪራ ሁለተኛ እህቴ ሀረግ አጠገብ ካየሁሽ እኔ አንቺን አያድርገኝ ብሎ ዝቶ ተነስቶ ወጥቷል። ዶክተርም ደግሞ አንዳንድ ነገሮችን ማስተካከል አለብኝ ብሎ ቢወጣም ፊት ለፊት ከመውጣቱ በፊት ሀረግ አጠገብ ሲያገኛት ስታገኛቸው እይታዋ ጥሩ ስላልነበረ እንዲያሰብሽው አይደለም ቢሏትም አይ እኔ እየቀለድኩ ነው ብላ እንደ ባብ ነገሮችን በውስጡ ደብቃ ግን እስከ ዛሬ አድርገው የማታውቀውን ዶክተርን ሳትስመኝ ልትሄድ ነው እንዴ ብላ ዶክተር ሲስማት ሊዲያን ሲስማት ሀረግ ደስተኛ አልሆነችም። እሷም ደግሞ ሆን ብላ ነው ድምጽ የሌለው መሳሪያ ማለት ይሄ ነው፣ እንዲህ እያረኩ እያንዳንዳችሁ ሰራላችኋለሁ እያለች አሁንም ትስታለች። አይ ሊዲያ። ኪሩቤልም እንግዲህ በየቦታው ቢሯሯጥም አቶ ዘበነን ሊያገኘው አልቻለም። ምክንያቱም ተመሳሳይ ነው እንዲህ ነው እየተባለ እስካሁን ሊያገኘው አልቻለም። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር።